እንደባልም በጣም አሪፍ ባል ነው። እንዳባት ደግሞ በጣም መልካም ምርጥ አባት ነው ለልጆቹ። እንደ እናት በጣም ጥሩ እናት ነች። ለልጆቿ ጊዜ ትሰጣለች፣ በጣም ትከታተላለች የልጆቿን ነገር። በጣም ጥሩ እናት ነች። ረፍት የላትም ቀን ከሌሊት ስለነሱ በጣም እንትን ታደርጋለች። አይምሰልህ ከባሰ ማንም ሰው ሲበቃው ይበቃዋል። ምንም ነገር ምንድነው መቻል አለ። መቻቻል አሁን ካለ የሚሉ ሰዎች አሉ፣ ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤት ቀዝቀዝ ትላለች። ባለቤት ስትግል አንተ ቀዝቀዝ ትላለህ፣ ትቻቻላለህ ነው። አንዱ ዝም ብሎ እየቻለ ሌላው በላይ ሆኖ ህይወት አይኖርም። ዝም it's like a best friend but more. It's the one person in the world who knows you better than anyone else. በእንስቶቻችን ላይ እየተደረገ ያለውን የሞዴስ ዋጋ ጭማሪ እንቃወማለን። እንደውም ነፃ መሆን አለበት። ሞዴስ የሴቶች ንጽህና መጠበቂያ እንጂ የነጋዴዎች ፈርቅ መያዣ አይደለም። ወንዶች ወር አበባ አያዩም ማለት የሴቶች ጉዳይ አይመለከታቸውም ማለት አይደለም። እናት ሴት ናት፣ ወንድም እህት ሴት ናት። እኛም እንቃወማለን። በተለይ ከሰሞኑ እንግዲህ በርካቶችን በቅሬታ ውስጥ የከተተው የሴቶች የንጽህና መጠበቂያ ወይም ደግሞ በሞዴስ ላይ እንግዲህ የተደረገው የዋጋ ማሻሻያ ተገቢ አይደለምና ሁላችንም ድምጽ ልንሆናችሁ ይገባል። ተገቢ ስላልሆነ እንቃወማለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የሴቶች የንጽህና መጠበቂያ በሞዴስ ላይ እንግዲህ የተደረገው የዋጋ ማሻሻያ ቅሬታ ስላስነሳ ሐሳባችሁን ብትሰጡበት ብዬ ወደ እናንተ አመጣሁላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘርፍ ጉዳዮች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁት ሰብስክራይብ በማድረግ ቻናሉን ፋሚሊ ሁኑ። እንዲሁም ደግሞ ቪዲዮ ላይክ ማድረግ እንዳትረሱ። ላይክ በማድረግ መረጃው ለበርካቶች ተደራሽ እንዲሆን ስለሚረዳኝ ላይክ እያደረጋችሁ እንግዲህ ፍቅራችሁን ግለጹልኝ። ይጃችሁ በመጣችሁ ቪዲዮዎች ላይ ሐሳብ አስተያየቴን የግል አመለካከቴን ይገልጻለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁ በነጻነት ግለጹልኝ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። የሰው ልጅ ህይወት እንዲህ በቀላሉ በአደባባይ ሲቀጠፍ ማየት እጅግ ዘግናኝና አሳዛኝ ነው። ትዳር ከመሰረተ ገና 2 ወር የሆነውና የባንክ ባለሙያው አቶ ተመስገን ዳንኤል ዛሬ ጠዋት ወደ ስራ በመጓዝ ላይ ሳለ በጌዲዮ ዞን ገደብ ከተማ በአደባባይ ህይወቱ አልፏል። ግድያው የተፈጸመው በቂም በቀል ተነሳሽነት ሲሆን ገዳዩ ሚስቴን አገባህብኝ በሚል ሰበብ በሽጉጥና በስለት አሰቃቂ ጥቃት ፈጽሞበታል። አቶ ተመስገን ገና የ2 ወር ትዳር እንደያዘ ነበር ህይወቱ የተቀጠፈው። አሁን ላይ ተጠርጣሪው በቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። ለሟች ቤተሰቦችና ወዳጆች መጽናናትን እመኛለሁ። ነፍስ ይማር። እጅግ በጣም በሚያሳዝን ሁኔታ በዛሬው ቀን እንግዲህ ይህን መረጃ ሰምተን በርካቶቻችን ተረብሸናል። እጅግ በጣም አዝነናል። እንግዲህ መሀል ከተማ ላይ ነው እንደዚህ አይነት ድርጊት የተፈጠረው። እንግዲህ አስፋልት ዳር ላይ ነው እንደዚህ አይነት ጉዳይ የተፈጸመው። እጅግ በጣም ያሳዝናል። ምን ያህል በጣም አሳዛኝ ሰው እንደሆነ በቪዲዮ መስማት ችያለሁና እኔ በበኩሌ እጅግ በጣም አዝኛለሁ። እናንተስ ይህንን ጉዳይ እንዴት ተመለከታችሁት? ሐሳባችሁን ስጡበት። ወደ ሌላ ጉዳይ ስናልፍ እንግዲህ ከሳምሶን ቤቢ ጋር ተያይዞ በርካቶች መረጃዎች እየወጡ ነበረ። በርካቶችም እንግዲህ እንደሚሉት ከሆነ ሳምሶን ቤቢ እንግዲህ አዲስ ህይወት እንደጀመረ፣ አዲስ ፍቅረኛ እንደያዘ፣ አዲስ ኑሮም እንደመሰረተ መረጃዎችን ሲያቀብሉ ነበሩ። ከጥቂት ጊዜያቶች በፊት እንግዲህ ባልና ሚስት ወይም ደግሞ ሳምሶን ቤቢና እንዲሁም ደግሞ ዳግማዊ ፀሐይ እንግዲህ ሁለቱም በማከላቸው እጅግ በጣም የሚያስቀና ለበርካቶች አሪያና ምሳሌ ሊሆን የሚችል ትዳር እንደነበራቸው ሁላችንም የምናስታውሰው ነው። በአንድ ወቅት እንግዲህ እንዲህም ተባብለው ነበረ። እንደባልም በጣም አሪፍ ባል ነው። እንዳባት ደግሞ በጣም መልካም ምርጥ አባት ነው ለልጆቹ። እንደ እናት በጣም ጥሩ እናት ነች። ለልጆቿ ጊዜ ትሰጣለች፣ በጣም ትከታተላለች የልጆቿን ነገር። በጣም ጥሩ እናት ነች። ረፍት የላትም ቀን ከሌሊት ስለነሱ በጣም እንትን ታደርጋለች። እንደ ሙዚቀኛ እንደ ድምፃዊ ደግሞ በጣም ያው እኔ ብቻ ሳልሆን ብዙዎች የመሰከሩላት ነች። በውድድርም ራሷን ከዚህ በፊት ያሳየች ነች እና በጣም ጎበዝ ታታሪ ነች። በጣም ጠንካራ፣ በጣም ጥሩ ሚስት ናት።
ከጥቂት ጊዜያት በኋላ ደግሞ እንግዲህ ሳምሶን ቤቢ በሰይፉ ኦን ኢቢኤስ ላይ በመቅረብ እንግዲህ በርካቶች ንግግሮችን ከሰይፉ ጋር አድርጎ ነበረ። ጥሩ ቆይታም ነበረው ማለት ይቻላል እና በዛ ላይ እንግዲህ እጅግ በጣም በትዳሩ ላይ ተስፋ እንደቆረጠ ትዳሩንም እንግዲህ ሊያቆም እንደፈለገ ችዬ እንግዲህ መጨረሻ ላይ ደርሻለሁና ከዚህ በኋላ መመለሻ የሌለው ደረጃ ላይ እንደደረሰ እንግዲህ መረጃዎችን ሲያቀብለን ነበረ። እንዲህ እያለ እንግዲህ አይምሰልህ ከባሰ ማንም ሰው ሲበቃው ይበቃዋል። ምንም ነገር ምንድነው መቻል አለ መቻቻል አሁን ካለ የሚሉ ሰዎች አሉ። ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤት ቀዝቀዝ ትላለህ። ባለቤት ስትግል አንተ ቀዝቀዝ ትላለህ፣ ትቻቻላለህ ነው። አንዱ ዝም ብሎ እየቻለ ሌላው በላይ ሆኖ ህይወት አይኖርም። ዝም ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም። ሲበቃው ይበቃዋል ማንም ሰው ገባ። ስለዚህ የሰው አይን ነው። የሰው አይን ምን እኔ ቤት ገብቶ ማን የጋበዘው ሰው እኔ ቤት እንዲገባ እንዴት ይሆናል? የሰው አይን መጥቶ እንዴት የኔን ቤት እንትን ያፈርሰዋል? እኔ እኮ ትዳሬን ብዬ እኮ ቤተሰቦቼን ትቻለሁኝ አይደል? እህቴ ስትዋረድ ስትሰደብ እኔ ትዳሬን መርጬ ትዳሬን ይዣለሁ። ይሄ መስዋዕትነት ብዙ መስዋዕትነት ከፍዬ አቁሜዋለሁ፣ አኑሬዋለሁ። ይሄን ትዳር ማንንም የውጭ ሰው ተጠያቂ ላደርጋለሽ ማንንም። ስለዚህ ራሴውን በራሴ ነው የምትለው እኛው ነው። ዋው እነዚህ ጉዳዮችን ሰምተን ብዙዎች እንግዲህ እንደ ቤተሰባዊነት ወይም ደግሞ ለነሱ ቤተሰብ ካላቸው ክብር የተነሳ ሀዘናቸውንም ገልጸው እንግዲህ ችግሮቻቸውን መፍታት የሚቻል ከሆነ መፍትሄ ተበጅቶለት ወደ ቀድሞ ትዳራቸው እንዲመለሱ እንዲሁም ደግሞ በመካከላቸውም እንግዲህ የአብራክ ክፋዮች እስካሏቸው ድረስ ተለያይተው አይለያዩምና ለልጆቻቸው ሲሉ ቢያንስ ተስማምተውና ተፋቅረው ተከባብረው ወደ ቀድሞ ግንኙነታቸው ተመልሰው እንዲኖሩ የበርካቶች ምኞት ነበረ። ያም እንግዲህ ከዕለታት አንድ ቀን ይሆናል ብለው በርካቶች ተስፋ ቢያደርጉም በመጨረሻም እንግዲህ ሳምሶን ቤቢ ይሄንን ቪዲዮ እንግዲህ በሶሻል ሚዲያ ላይ እየተዘዋወረ በርካቶች ሲቀባበሉ ነበረ። በሱ ጉዳይ ምን ተፈጥሮ ነው? ቪዲዮ ልጋብዛችሁ። It's like a best friend but more. It's the one person in the world who knows you better than anyone else. What's a soul? ደግሞ ሌላ ትኩሳት ይላችኋል። ይሄ ነው ምንድነው ግን እውነት አልገባኝም። ማስረዱኝ። የድሮ ነው ብዬ እንዳልሄድ ማለት ነው። ጥርሱ አዲስ ነውና ጉድ እኮ ነው። እስቲ ኮሜንት ላይ ሀሳባችሁን ጻፉልኝ። ይህ ቪዲዮ በሶሻል ሚዲያ ላይ በርካቶች ተቀባብሎት እንግዲህ የራሳቸውን ሀሳቦችን ሲያጋሩ ነበረ። ከሰሟቸው መካከል እንግዲህ በርካቶችም እንግዲህ በሱ ይህን ድርጊት በመፈጸሙ ወይም ደግሞ ከሷ ጋር እንደማይመለስ ማረጋገጫ ስለሆነ በርካቶች ቅር ተሰኝተው ይህን ቢያደርግ ጥሩ ነው፣ ወደ ትዳራቸው መመለስ አለባቸው፣ የልጆች አባት እስከሆነ ድረስ እሷም ደግሞ የልጆቹ እናት እስከሆነች ድረስ ተቻችሎ መኖር አለባቸው፣ ወደ ቀድሞ ህይወታቸው መመለስ ነበረባቸው። ይሄም ደግሞ እሱም ጥፋተኛ ነው ብለው እንግዲህ ሀሳባቸውን እየሰጡበት ይገኛሉ። እኔ ግን አንድ ሀሳብ ለመስጠት ፈለኩኝ። በነገራችሁ ላይ የሰው ልጅ እንግዲህ ብቻውን ሊሆን ተገቢ አይደለም። ወይም ደግሞ ወደዚህ ምድር ላይ እስከመጣ ድረስ የራሱ እንግዲህ የሆነ አጋር ከፈጣሪም ሰጥቶታል ወይም ደግሞ አለው ማለት ነው። ስለዚህ ይህ ሰው ለብቻው መኖር አይችልምና የቀድሞ ትዳሩ ቢፈርስም አዲስ ትዳር እንግዲህ መመስረትም መብቱ ነውና ወይም ደግሞ ተገቢ ነው ብዬ አስባለሁ። ምክንያቱም ለብቻው መኖር ስለሌለበት በዛ ምክንያት እንግዲህ አዲስ ትዳር ቢመሰርት ምንም አይነት ጥፋት አላጠፋም ብዬ ነው የማስበው። ይህ የኔ የግል አመለካከቴ ነው። እናንተስ በሳምሶን ቤቢና እንዲሁም ደግሞ በዳግማዊት ፀሐዬ መካከል በተፈጠረው ጉዳይ ምን አይነት ሀሳብ አላችሁ? ብታጋሩኝ ብዬ ወደ እናንተ አሳልፍኩት። በተጨማሪም እንግዲህ ከበስተ ባህር ዳር እንግዲህ የሰማነው መረጃ የብዙዎቻችን ልብን ሰብሮ አሁን ላይ እንግዲህ መፍትሄም አግኝቶ በርካቶች እየተነጋገሩበት ያለ አንድ ጉዳይ አለ። እስቲ እህታችን በደንብ ግልጽ አድርጋ ታስረዳናለች። ወደ እህታችን ቪዲዮ ልጋብዛችሁ። እዚህ ፎቶ ላይ የምትመለከቷት ህፃን ልጅ ማህሌት ማሩ ትባላለች። ከሚያዝያ 6 2018 ድረስ በመኳንንት ስለሺ ሆቴል ባህር ዳር ውስጥ ተቀጥራ ትሰራ ነበር። እዚህ ጋር የምትመለከቱት ሰው ደግሞ ሻለቃ ያምራል አለበል ይባላል። ሚያዝያ 6 2018 ማታ 2 ሰዓት ላይ ሻለቃ ያምራል እና 5 ታጣቂ ጓደኞቹ ማህሌት ማሩን ከምትሰራበት ቦታ እየጮኸች አልፈልግም እያለች ድረሱልኝ እያለች ይወስዷታል። ንጋታው 8 ሰዓት ሻለቃ ያምራል ለመኳንንት ስለሺ ሆቴል ደውሎ ብሉ ናይል እንደምትገኝ ማህሌት እና ራሷን እንዳጠፋች ይነግራቸዋል። እነሱም ተደናግጠው ወደ ፖሊስ ይደውላሉ። ፖሊስ ወደ ሆቴሉ ወደ ብሉ ናይል ሆቴል ይሄዳል።
ሬሳዋ ይገኛል ማለት ነው። ሬሳ ምርመራ እንደሚያሳየው ከሆነ ጭንቅላቷ በጥይት ተመቷል፣ አንጎሏ ፈሷል፣ ተደፍራለች። ያስገድዶ መድፈር ጥቃት ደርሶባታል። ማህሌት ተደፍራ ከተገደለች ዛሬ 3ኛ ቀኗ ነው። ይሄ ሰውዬ ሻለቃ ያምራል እስካሁን አልተያዘም፣ አልታሰረም። እንደውም ከባህር ዳር ወደ አዲስ አበባ ሊላክ እንደሆነ ጭምጭምታ አለ። ብሉ ናይል ሆቴል አልተዘጋም ለምርመራ። በአጠቃላይ ከህግ ጋር በተያያዘ ምንም የተጀመረ የተወሰደ እርምጃ የለም። ቤተሰቦቿ ከባህር ዳር ውጪ ነው የሚገኙት፣ ገጠር ውስጥ ነው ያሉት። ተደናግጠዋል። አይ ዶንት ኖ ምን ልጠይቃችሁ እንደመጣው ለምን ቪዲዮ መስራት እንደማላቆም ራሱ አላቅም። እውነቱን ለመናገር ባህር ዳር ውስጥ ያላችሁ የክልል መንግስታት፣ የክልል መንግስት ነው የሚባለው ምንድን ነው አሁን ኖርማሊ እንደዚህ አይነት ነገር ሀፕን ሲያደርግ እንደዚህ ነው ኦፕሬት የሚደረገው? እንደዚህ ነው ወንጀል ኢንቨስቲጌት የሚደረገው? መጠየቅ የለበትም ተይዞ እሱ እንደው እንበልሽ ራሷን አጥፍታ ነው ብንል ራሱ የሆነ ምርመራ መደረግ የለበትም? ኢትዮጵያ ውስጥ መንግስት አለ፣ ኢትዮጵያ ውስጥ ህግ አለ የምትሉ ሰዎች ይሄንን ሰውዬ የፈለገ ታጣቂ ቢሆን የፈለገ ሻለቃ ቢሆን የፈለገ የ12ኛ ክፍል ምናምን ቡድን በታኝ ምናምን አይነት የፈለገ ስልጣን ቢኖረው እንደዚህ አይነት መብት ሊኖረው አይገባም። የፈለገውን ሴት ወስዶ የፈለገበት ሆቴል እንደፈለገ አድርጎ እንደፈለገ ደፍሮ እንደፈለገ ገሎ ዋከዌ ማድረግ የሚችልበት ሀገር ነው ለመመስረት እየተሯሯጥን ያለ ነው። ጦርነት ውስጥ የገባ ነው። ለዛ ነው እርስ በርስ እንደዚህ አይነት ህገወጥ ሀገር ለመፍጠር የሚመለከተው አካል ካለ የሚመለከተው አካል ካለ እባካችሁ ይሄንን ሰው ለህግ አቅርቡልን። ፋይናሊ ጥሩ ዜና፣ አማራ ክልል ፖሊስ ይሄንን መግለጫ አውጥቷል። ካላያችሁ ተጠርጣሪ ያምራል አለበል አለሙ ወንጀሉን ፈጽሞ ከአካባቢ ቢሰወርም በብሔራዊ መረጃና ደህንነት አገልግሎት እንዲሁም በክልሉ የጸጥታ ኃይሎች በተደረገ የተቀናጀና ጥብቅ ክትትል ሚያዝያ 13 ቀን 2018 ዓ.ም በቁጥጥር ስር ሊውል ችሏል። እናመሰግናለን የአማራ ክልል ፖሊስ። እንደዚህ ኢትዮጵያን መተንፈሻ ያሳጣትን የሴቶች ግድያ ወረርሽን አስተማሪ የሆነ ለሁላችንም ተስፋ የሚሰጥ ምንም አይነት ርህራሄ የሌለበት የቅጣት ፍርድ እንደምትሰጡት ተስፋ እናደርጋለን። ለመናገር የልጆቹ በቁጥጥር ስር መዋል እጅግ በጣም የሚያስደስት ወይም ደግሞ የሚያኮራ ድርጊት ነው። ስለዚህ አንድ ነገር ይቀራል። አስተማሪ ወይም ደግሞ ዳግመኛ ሌላ ሰው እንዳይሞክረው አድርጎ ተመጣጣኝና የከፋ ቅጣት እንግዲህ ከመንግስት ቢፈረጅባቸው ወይም ደግሞ በቃ አስተማሪ የሆነ ቅጣት ቢፈረድባቸው ተገቢ ነውና ይሄ የኔ ሀሳብ ብቻ ሲሆን በርካቶቻችን እንስማማለን። ከጊዜያት በኋላ እንግዲህ የበርካታ ሴቶች ወይም ደግሞ በንጹሃን ሴቶች ላይ እንግዲህ የሚደረገው እንግዲህ አስገድዶ መድፈር እንዲሁም ደግሞ ግድያም ከቀን ወደ ቀን እየባሰ እየመጣ ነው። ወይም ደግሞ ለጆሮአችን ቅርብ ሆኖ በየጊዜው እየሰማን ያለ ስለሆነ ሁልጊዜ ፍትህ ከምንል አስተማሪ የሆነ ቅጣት እንግዲህ ቢቀጡ ዳግመኛ እንደዚህ አይነት ነገሮችን የማንሰማበት ሁኔታ ይፈጠራልና በዚህ ጉዳይ ላይ እናንተ ምን ትላላችሁ? ይህ የኔ አመለካከት ነው። በተጨማሪም ደግሞ እንግዲህ ከቴዲ አፍሮ ጋር ተያይዞ በርካታ መረጃዎች ወጥተው ነበረ። በቴዲ አፍሮ ዙሪያ ያሉ እንግዲህ ሰዎች ወይም ደግሞ የቅርብ ሰዎቹ በቁጥጥር ስር እንደዋሉ መረጃዎች ወጥተው ነበረ። እስቲ በምን ጉዳይ ነው ቪዲዮ ልጋብዛችሁና ሀሳባችን ስጥበታለን። የታሰሩት የቴዲ አፍሮ የቅርብ ሰዎች ጉዳይ ምን አዲስ ነገር አለ? ብዙዎች ቴዲ አፍሮን በቀጥታ ከመንካት ይልቅ በዙሪያው ባሉ ቁልፍ ሰዎች ላይ የስነ ልቦና ጫና ማሳደር ተጀመረ እንዴ በሚል ጥያቄዎች እያነሱ ይገኛሉ። በዚህ ሁኔታ ውስጥ የቴዲ አፍሮ ምክትል ማናጀርና ቃል አቀባይ እንደዚሁም የቅርብ ወዳጁ የሆነው የሱፍ ያሲን በፌዴራል ፖሊስ ቁጥጥር ስር ውለው ማደራቸው ይታወቃል። ፖሊስ ግለሰቦችን የወሰዳቸው ለጥያቄ ነው በሚል ሰበብ ነው። ግን እጅግ የሚያስገርመውን ነገር ልንገራችሁ። ቤተሰብና ጠበቆች እንዳረጋገጡት ግለሰቦቹ ታስረው ቢያድሩም እስካሁን ቃላቸው የተቀበላቸውም ሆነ ማስረጃ የጠየቃቸው አንድም የፖሊስ አካል የለም። በምን ወንጀል እንደተጠረጠሩ ለምን እንደሚፈለጉም የተነገረ ነገር የለም። ዝም ብሎ በማቆያ ማሰር ብቻ። የህግና የፖለቲካ ተንታኞች ይሄ ተራ የህግ ማስከበር ሂደት አይደለም ይላሉ። ሰዎችን ያለ በቂ ማስረጃና ክስ አፍኖ ወስዶ ጫና መፍጠር በቴዲ አፍሮ የጥበብ ስራዎች ላይ የስነ ልቦና ጦርነትና የስራ መስተጓጎል ለመፍጠር ሆን ተብሎ የተቀነባበረ ነው እያሉ ይገኛሉ። ያለ ፍርድ ቤት ትዕዛዝ ሰዎችን ማሰር ደግሞ የሀገሪቱን የህግ የበላይነት ክፉኛ ጥያቄ ውስጥ የከተተ
ተግባር ተወስዷል። ህግ አስከባሪ አካላት ምክንያቱን ይፋ አድርገው ቃላቸውን መቀበል ወይም በነፃ ማሰናበት አለባቸው የሚል ከባድ ጥያቄ የተነሳ ነው። እናንተስ ምን ታስባላችሁ? እንግዲህ እንደሰማችሁ ነው። እውነት ለመናገር በህግ ቁጥጥር ስር ውሎ ቃል እንዲሰጥ የተፈለገ ሰው እንግዲህ ሳይውል ሳያድር ቃሉን ሰጥቶ መለቀቅ ካለበት ይለቀቃል፣ እንዲሁም ደግሞ የሚያስረው ከሆነ ይታሰራል፣ መቆየትም ካለበት የሚቆይ ይሆናል። ይህ የተለመደ አሰራር ነውና ይህን ድርጊት እንግዲህ ወይም ደግሞ አሁን እስካሁን ድረስ እነሱ ለቃል መስጠት አለመቅረባቸው ራሱ በርካቶችን ቅሬታ ውስጥ እየከታቸው እንግዲህ ተቃውሟቸውን እያሰሙ ይገኛሉ። እናንተስ ይሄንን እንደምን ተመለከታችሁት? ሀሳባችሁን ስጡበት። ተጨማሪ ቪዲዮ አለ ጋብዛችሁ። ፍልፍሉን ምን አጋጥሞት ነው እንዴት በዚህ እድሜው ይሄ ነገር ሊፈጠር ቻለ ብላችሁ ስትጠይቁኝ ነበር። ኢንቦክሴ ኦልሞስት በዚህ ቪዲዮ ተጨናንቋል ማለት እችላለሁ። እና እንግዲህ የተፈጠረውን ነገር ላብራራላችሁ። አባይ ቲቪ ላይ የተለቀቀው ኢንተርቪው ላይ ስትሮክ እንዳጋጠመው ራሱ ሲናገር ነበረ። ዶክተር እስከዳርም ስለተፈጠረው ነገር በደንብ ስታብራራ ነበር። የውስጥ ደዌ ሕክምና ስፔሻሊስት ናት አግዘን ስትሮክ ሴንተር ላይ። እና ለማንኛውም ስትሮክ እንዴት በዚህ እድሜ ያጋጠመው፣ ሁለተኛ ደግሞ እኛ የምናውቀው ስትሮክ መጋኛ ብለን ኮመንሊ የምንጠራው ዩዥዋሊ ፊታችንን ያጣምማል እና ማውራት ይከብደናል ምናምን እንደዚህ አይነት ነገር ነው የምናውቀው። የሱ እንግዲህ እንደምታዩት ፊቱ ኖርማል ነው እና ተኝቶ እያወራ ነው፣ እየሳቀ ነው፣ እየቀለደ ነው እና ደግሞ 3 ቀን ምናምን ቆይቼ ነው የመጣሁት እያለ ነበር። እንዴት ይሄ ነገር ሊፈጠር ቻለ ብላችሁ ጠይቃችሁኛል። በመጀመሪያ ደረጃ ይሄን ነገር ዲያግኖዝ ያደረገው ዶክተር በጣም ለሱ አድናቆቴን መግለጽ ፈልጋለሁ። ፍልፍሉ ላይ የተፈጠረው ነገር በጣም ብዙ ጊዜ ኢመርጀንሲ ላይ በጣም ትሪክ ከሚያደርጉ ነገሮች ውስጥ አንዱ ነው። ማለትም ስትሮክ ዩዥዋሊ የቀኝ ወይም የግራ ብሬናችን ላይ ነው የሚያጋጥመን እና ይሄ ነገር በሚፈጠርበት ጊዜ ዩዥዋሊ በአንድ በኩል እንሰንፋለን። ማለት ለምሳሌ በግራ በኩል አእምሮአችን ላይ ስትሮክ ከተፈጠረ የተለያዩ የስትሮክ አይነቶች አሉ፣ እሱን አስረዳችኋለሁ። እና ኤኒዌይ ከተፈጠረ ይሄኛው የግራ አንጎላችን በቀኝ በኩል ያለውን አካላችንን ነው የሚቆጣጠረውና የቀኝ በኩል እጃችን እግራችን ይወድቃል፣ ፊታችንም ወደ አንድ ሳይድ ይሆንና ማውራት እስከሚከብደን ድረስ መንቀሳቀስ እስከሚከብደን ድረስ ነው የሚፈጠረው። በቀኝ በኩል ከተፈጠረ ደግሞ በግራ በኩል ይሄ ነገር ይፈጠራል ማለት ነው። የፍልፍሉ በጣም የሚያስቸግር አይነት ስትሮክ ነው። ማለትም ከኋላ ያለው ሰረብለም ይባለውን ታውቁታላችሁ ብዬ አስባለሁ። ድሮ ስንማር እንግዲህ ሳይንስ ላይ ሰረብረምና ሰረብለም ተብረን ተምረናልና ሰረብለም የሚባለው ከኋላ የሚገኘው የአንጎላችን ክፍል ነው እና ዩዥዋሊ ባላንስ ምናምን ነው የሚቆጣጠረው፣ የማስታወክ የማቅለሽለሽ ምናምን ነገሮችን ነው የምናየው ማለት ነው እዛ ጋር ችግር ሲፈጠር። ቅድም ትሪክ ያደርገናል ያልኳችሁ ለዚህ ነው። አሁን ፍልፍሉም 3 ቀን ሙሉ ያው ማቅለሽለሽ ባላንሱን መሳት ምናምን ነገር ነበረው እና ጨጓራ ነው ወይ የሆነ ነገር ነው ሲባል ግን የተፈጠረው ስትሮክ ሆኖ ማለትም የደም መቋረጥ ስትሮክ ስኬሚክ ስትሮክ የሚባለው ነው የተፈጠረው ሰረብለሙ ላይ ማለት ነው። እና እንግዲህ እያሳየ የነበረው ምልክት ግራም ያጋባ ነው ማለት ነው። ለዛ ነው ዶክተሩን እኔ ያደንቀዋለሁ ያልኳችሁ። እንደዚህ አይነት ስትሮኮች በጣም ብዙ ጊዜ ያስቸግራሉ፣ የሚፈጠሩትን በጣም አልፎ ነውና ይሄ ነው እንግዲህ የተፈጠረው። እሱ እያየ የነበረው ምልክት ምንድነው? ማቅለሽለሽ፣ ማዞር ምናምን ባላንሱ መሳት እና 3 ቀን ቆይቶ ነው የመጣው። ዩዥዋሊ ስትሮክ ሲሆን የሚመከረው በ4 ሰዓታት ውስጥ እንደውም ትሪትመንት ቢጀምር ነው የሚመከረው፣ ግን 3 ቀን የቆየው በዚህ ምክንያት ነው። ኤኒዌይ በሰላም ሆስፒታል መድረሱም አንድ ነገር ነው እና ይሄ ነገር ከተፈጠረ በኋላ አሁን ትሪትመንት እያገኘ ነው ያለው። ወጣቶች የሆናችሁ ሰዎች ከእድሜው አንጻር ሳስረዳችሁ እንግዲህ ዶክተር እስከዳር እዛ ቪዲዮ ላይ ስታብራራ ነበረ 26% ወጣቶች ናቸው። ማለትም ከ50 ዓመት በታች የሆኑ ሰዎች ናቸው። ይሄ በጣም ሂውጅ ነምበር ነው። ስትሮክ እንግዲህ የ70-80 ዓመት ሰዎች ነገር ነው የሚመስለን፣ ግን 26% ወጣቶች ናቸው ብላ ስትናገር ነበረ። ከዛ በተጨማሪ ደግሞ መጠንቀቅ ያለብን አሁን ላይ ግፊትና ስኳር በጣም ያንግ በሆኑ ሰዎች እየተከሰተ ነው። ጊዜው እንደ ድሮ አይደለም። የትልልቅ ሰዎች በሽታኛ ላይ እየመጣ ስለሆነ በጣም ሲሪየስሊ ሰውነታችንን ኪሎአችንን መቀነስ አለብን፣ እንቅስቃሴ ማድረግ አለብን። ይሄ በጣም ሲሪየስ ነው። ምክንያቱም ስትሮክ ከሚፈጠርባቸው ምክንያቶች ዋነኞቹ ግፊትና ስኳር ናቸው። ስለዚህ ስትሮክ ማለት ደግሞ የደቂቃዎች ጉዳይ ነው። ህይወታችንን በአንዴ ልናጣ እንችላለን። ምክንያቱም ያ ስትሮክ የተፈጠረበት የአንጎላችን ክፍል በጣም ኢምፖርታንት የሆነ ቦታ ከሆነ በአንዴ ጸጥ ሊያደርገንም ይችላል። ከዛ በተጨማሪ ደግሞ እድሜ ልክ ፓራላይዝድ ሊያደርገንም ይችላል። ስትሮክ በጣም ሲሪየስ የሆነ ጉዳይ ነውና በደንብ ሰውነታችንን መንከባከብ አለብን ብዬ አስባለሁ። ቼክአፕ መደረግ አለብን ብዬ ነው ማስበው። ሌላው ደግሞ ቅድም እንዳልኳችሁ ስትሮክ 2 አይነት ስትሮክ አለ ብያችኋለሁ። አንደኛው ስኬሚክ ስትሮክ ይባላል። ስኬሚክ ስትሮክ አሁን ፍልፍሉ ላይ እንደተፈጠረው አይነት ይሄ ደም መቋረጥ ማለት ነው። ለምሳሌ የሆነ የጓጎለ ነገር ሄዶ ያንን ደም ስራችንን ሲዘጋ ደም ሲቋረጥ የሚፈጠረው ስትሮክ ማለት ነው። ሄሞራጂክ ስትሮክ የሚባለው ደግሞ ደም ሲፈስ ከደም ስራችን ውጪ
ደም ሲፈስ ማለት ነው። ስለዚህ በሁለት አይነት መንገድ ስትሮክ ሊፈጠር ይችላል። ዋነኛው የስትሮክ ሪስክ ፋክተር ግፊት ነው። ግፊት በጣም መቆጣጠር አለብን። ስለዚህ ግፊታችንን ቼክ ማድረግ አለብን፣ ደም ግፊታችንን መቆጣጠር አለብን ማለት ነው። ነገሩ ግልጽ ሆኖላችኋል ብዬ አስባለሁ። ፍልፍሉ እንግዲህ እግዚአብሔር ይማር፣ በሰላም ለቤት ያብቃ ማለት ፈልጋለሁ። እናም ደግሞ የአባይ ቲቪ ክሩ በጣም እናመሰግናለን። ከፍልፍሉ ፋሚሊ ጋር አንድ ላይ ነን፣ አብረን በዓልን እያሳለፍን ነው ስላላችሁ በጣም ቴንኪዩ። ፍልፍሉ በስትሮክ ከተጠቃ በኋላ በርካታ መረጃዎች ወጥቷል። እጅግ በጣም ያሳዝናል። እሱም በራሱ አንደበት የተናገረው ድኜና ቆሜ ለማመስገን ያብቃኝ ብሏል። አሜን። ፈጣሪ እንግዲህ ድኖ ፈውሶ ቆመ ለማመስገን ያብቃ ማለት እወዳለሁ። እናንተም መልካም ምኞት ካላችሁ ኮሜንት ሴክሽኑ ክፍት ነው። ለወንድማችን ለፍልፍሉ እንግዲህ መልካም ሀሳባችሁን ግለጹለት። በተጨማሪም እንግዲህ በትላንትናው ሌላ ከሰማናቸው ጉዳዮች መካከል በእሸቱ ጉዳይ አዲስ መረጃ ወጥቶ ነበረ። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ሰው ልጅ ህይወት በቃ ልክ እንደዚህ ነው ማለት ነው። ቀን ጤነኛ ነበርኩኝ፣ ሳስተምር ነው ያልኩት። ማታ ላይ ምናልባት ሀርት አታክ ሪስክ ሊገጥም ይችላል ቁጭ በል ሲለኝ ምኑን ለያዘው ምኑን ልጨብጠው። እንደምታውቁት ነው አዲስ አባት ነኝ፣ 3 ልጆች አሉ፣ ሜሌ አለች፣ ካምፓኒው አለ፣ ይሄ ሁሉ ሰራተኛ አለ። ምኑን ከምኑ አደርገዋለሁ? በቃ በሁለት ሀሳብ ተዋጥኩኝ። ማለት የሆነ መጥፎ ነገር ቢፈጠር ብዬ የሚያዘጋጃት ነገር ለሜላት ማውራት አለብኝ። ካምፓኒውን እንደዚህ አርጊ፣ እንትኑን እንደዚህ አርጊ ማለት ፈለግኩኝ። ግን ደግሞ እንደዛ ብላት ያው በቃ ኦልሬዲ እሷ ትሸበራለች ማለት ነው። ምን ሊሆን ነው? ምን አስቦ ነው? ስለዚህ እንዳልነግራት ትደነግጣለች። ዝም እንዳልል ኃላፊነት አለብኝ እኔ። እዚህ ጋር የሀርት አታክ ሪስክ አለብህ ብሎኛል። ለመጽደቅ የገጠሩ ፕሮጀክት አለ፣ የከተማው አለ። በቃ ከዛ ከእግዚአብሔር ጋር ማውራት ጀመርኩ። በቃ ለእግዚአብሔር አደራ መስጠት ጀመርኩኝ። ካምፓኒውንም የገጠሩንም ፕሮጀክት ልጆቼንም ለቅዱሳን እየከፋፈልኩ ቅዱስ ሚካኤል አንተ ይሄን ያዝ፣ ቅዱስ ገብርኤል አንተ ይሄን ያዝ፣ ተክለ ሃይማኖት አንተ ይሄን ያዝልኝ። በቃ ምንም ነገር ቢፈጠር ከኔ በላይ እናንተ ናችሁ። ለቤተሰቦቼም ለወደፊት እቅዴም ለነዛ እናቶችም ገጠር ላሉት እናቶችም የምታስፈልጉኝ እናንተ ናችሁ። እኔ ባልኖር ቢያንስ በነሸዋን ግዛው በልጆቼ እንዲቀጥል አድርጉልኝ ይሄን የጀመርኩትን ድሪም። ሜላትንም እግዚአብሔር እንዲያበረታት ያው አይመጣም ምን ትተሽ ይመጣል ባያሽ ስለሚባል በዛም በዚህም አይ ዋዝ ቲንኪንግ ማለት ነውና ይሄን እያሰብኩኝ ወደ ሆስፒታል ሄድኩኝ። መቼም ሰው በቃ ብዙ ነገር ነው የሚያስበው። እኔ እንግዲህ ሌላ ምን አስብ በአጭር ጊዜ የሁሉ ነገር ያረክልኝ ቶሎ ልትወስደኝ ስለሆነ ነው እንዴ አልኩኝ። ያው የሆነ ሰዓት ላይ በአጭር ጊዜ ነው የኔ ነገር። ያው እንደምታውቁት እድሜ ገና ግማሽ ተብሎ በሚታሰብ አሁን አንድ ሰው 70 ዓመት ቢኖር እኔ 36 ዓመቴ ነው። ግማሽ እድሜ ብለን ብንይዘው ግን እግዚአብሔር ሁሉንም ነገር ሰጥቶኛል በዚህ እድሜ ብዬ ነው የማስበው። የጠየቅኩትንና ያልጠየቅኩትን በሙሉ በቃ ለቅዱሳን አደራ እየሰጠው ቤተሰቤን ቅርብ ሆስፒታል ነው አቅራቢያችን ያለ ሆስፒታል። ከመኪና ስንወርድ ጀምናይ ምን ብሎኛል? ሀርት አታክ ከሆነ መኪና ውስጥ ራሱ ስትቀመጥ አቀማመጥክ እንደዚህ ይሁን ምናምን ብሎ ዲቴል ነው የነገረኝ። ስለዚህ ከመኪናው አውርጂኝ ካልኳት ሜላት ትደነግጣለች። አሁን ነያዥኝ ካልኳት፣ ስለዚህ እንደምን መኪናውን እየተደገፍኩ ራሴ ወርጄ ዞርኩና ጠበኳት እስክትወርድ ድረስ። እሷ ነች የምትነዳው። ወርዳ ስትመጣ እንደዚህ እንደ ሙሽራ ሶቶ ገብቼ ይዤ ገባው ማለት ነው። ከዛ እንደገባው ዶክተሯ አልጋ ሲያዝችኝ እዛው ኢመርጀንሲ ውስጥ ካርዲዮ ነው ምን ኢሲጂ ነው ምናምን የሚባል ኢሲጂ ነው የሚባለው እዚች ላይ ለጣጠፉና ቼክ አደረጉ። ከዛ ኖርማል ነው ግን ቆይ እስቲ ደም እንውሰድ አሉ። ደም ወሰዱ፣ አዩ። እንደገና ድጋሚ መጡ። አሁንም ድጋሚ ቼክ ይደረግ። ኦኬ 10 ደቂቃ በኋላ እንደገና ቼክ ኢሲጂ። ከዛ ሞኒተር ላይ አርጉት ምናምን ተባለ። እጄ ላይ የሆነች ነገር ተሰካች ምናምን ጠቅጠቅ አድርገው ማሽን ቲት 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 ፊልም ላይ የማየው ማለት ነው። በስማ ለጀምና ያው ሆስፒታል ገብቻለሁ። አንድ ጊዜ ኢሲጂ ተነስቻለሁ ስለው እግዚአብሔር ይመስገን አለ። ጀምና ራሱ ያ ፔኑ እንዴት ነው ይለኛል። አለ ማስታገሻ ስጡኝ በላቸው አለኝ። በሉ ማስታገሻ ስጡኝ አልኳቸው። በመርፌ ሰጡኝ ማስታገሻ ልውሰድ ስለው ቤት ሆኜ ምን እንዳለኝ ታውቃላችሁ? የገረመኝ ነገር እንዳትወስድ አለኝ። ኢቡፕሮፊን ይሄ አድቪል ምናምን የሚባሉትን እንዳትወስድ ያብሰዋል እንጂ እንትን አይለውም። ምናልባት ግድ ከሆነ ፓራሲታሞል ውሰድ። በቃ ከእንትኑ ጋር ጥሩ አድቫይስ ሰጠኝ ማለት ነው። ፕሪፔር አደረገኝ። ከዛ ልተኛ በየት በኩል ልተኛ አልኩት። በዚህ በሚያምኝ በኩል ልተኛ ወይስ በቀኝ ስለው መተንፈስ የበለጠ እንዳያጥር በቀኝ በኩል ተኛ አለኝ። ስተኛ ደግሞ ለጥ ብለ ሳይሆን አልጋውን ቀና አድርጉልኝ ብለ ትንሽ ቀና ብለ ተኛ አለኝ። እሺ ብዬ በቀኝ በኩል ቀና አድርገውልኝ ተኛው። ከዛ እንቅልፍ ወሰደኝ።
እንቅልፍ ወሰደኝ። ከ4 ሰዓት በኋላ ነቃው። ከሌሊቱ 10 ሰዓት ምናምን ማለት ነው። ስንሄድ ኦልሞስት 5 ሰዓት ነበር። ከዛ 10 ሰዓት ስነቃ ድጋሚ መረመሩኝ። አሁንም ሰላም ነህ ተኛ አሉኝ። እሸቱ መለሰ ታሞ ሆስፒታል እስከ መግባት ደረጃ ያደረሰው እንግዲህ ጉዳይ እንዳለ በራሱ አንደበት ተናግሯል። አሁን ላይ በጥሩ ሁኔታ ላይ ይገኛል። እንግዲህ ፈጣሪ አሁንም ጤንነቱን ጨምሮ ይስጥ ለማለት ወዳለሁ። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጧቸው ቪዲዮዎች እኛን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።